በዓሉ የሰላም የጤና እንዲሆንላችሁ የብልጽግናም ጭምር በከፍተኛ ሁኔታ እንመኛለን። ተመልካቾቻችን በዛሬው ዝግጅታችን ትኩረት የምናደርገው በአዛ ተጨባጭ ሁኔታ ላይ ይሆናል። ከዛም አልፎ ተርፎ በሊባኖስም የእስራኤል መከላከያ ኃይል እርምጃ መውሰዱን አላቋረጠም። ትላንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሰሜን አዛን ከመከላከያ ሚኒስትርና ከጦር ኃይሎች ኤታማዦር ሹም ሌፍተናንት ጀነራል ኢያር ዛሚር ጋር በመሆን ጎብኝተው ነበር። ወታደሮችንም በሰፊው አነጋግረዋል። ሌላው ትልቁ ዜና ማለት የሚቻለው የፋሲካ በዓል በደመቀ ስነስርዓት እየተከበረ ነው። የክርስቲያኖች የፋሲካ በዓልም እየተቃረበ ነው። እነዚህና ሌሎችን ልብ በሉ። በዛሬው ዝግጅታችን ኮሎኔል መኮንን ተስፋ ይኖራል፣ መልሹ ብርሃኑ ትኖራለች፣ ተስፋዬ ቢሻው ይኖራል። ሌሎችንም ጭምር በዝግጅታችን እናቀርባለን። ልክ በ2 ሰዓት ጥብቁን ሼር